الحمد لله والصلاة والسلام على رسول الله صلى الله عليه وسلم. ያው ዛሬም ስለተገኛችሁ ሁላችንም የራሳችን ቢሆንም ያው ራሳችንን ማመስገን ስላለብን አላህ ይስጥልን እናመሰግናለን። በመቀጠል ያው ዝም ብሎ እዚህም እዚያም አግባብ ያልሆኑ አንዳንድ ድምጾች ይሰማሉና ዲንም የማያውቁ ሸሪዓውን የማያውቁ ስነ ምግባር የሌላቸው መድረክ ተገኘ ብለው የተለያዩ ነገሮችን የሚያወሩ ሰዎች ስላሉና ህብረተሰቡም እንዲሁ የተናጋ ነገር ስለሆነ በዛ ጉዳይ ላይ አስተያየት መስጠት ያስፈልጋል። እኔ አጭር አስተያየት ሰጥና እዚህ ግን ትልልቅ አጅላ ዑለሞች አሉ የፍቅሁንም ሸሪዓውንም ሁሉንም ነገር የሚያውቁ እነሱ አስተያየት ይሰጣሉ። ያው አንዱ ነገር ምንድነው ሙፍቲ በድርጊቱ ኢልሃም ነው ማለት ይቻላል። ወሲያ ብቻ አይደለም። አላህ ረጅም ጊዜ በፊት ያሳያቸው ነገር ይመስላል። ከ2013 ጀምሮ በንጹህ ገንዘባቸው የገዙት መሬት አለ። እዛ ግቢ ላይ እንዲ ቀብር ስነ ስርዓታቸው እንዲፈጸም ኑዛዜ ያደርገዋል፣ ወሲያ ያደርገዋል። ወሲያቸው ገና የሚመጡ ነገሮችን በነገራችን ላይ መቀበራቸውን ብቻ ሳይሆን ሌሎች ጉዳዮችንም አደራጅተው ነው ይሄዱ በሚገርም ሁኔታ ነገሮችን ያወቋቸው በሚመስል ሁኔታ ማለት ነውና አደራጅተው ሄደዋል። ያም በተመለከተ የለም ከህዝብ በዛ ኮልፌ ወይንም ደግሞ ሌላ ቦታ ሄደው መቀበር ነበረባቸው የሚል ሐሳብ ዝም ብሎ ከሆነ በኋላ ሰኞ ያለቀውን ነገር ከሆነ በኋላ የሚያነሱ አንዳንድ ወገኖች አሉ። የሚያነሱበት መንገድ አደብ የተሞላበት ቢሆን ኖሮ ችግር አልነበረውም። ግን ትንሽ ስርዓት ያጣ ጋጠ ወጥነት ያለበት በፍጹም ከሙስሊም ቀርቶ ሙስሊም ካልሆነም በፍጹም ስነ ምግባር ሰው ከሆነ ሰው የማይጠበቁ ገለጻዎች አሉና ያም በተመለከተ ያው እኔ አንድ ጽሁፍ አጋርቼ ነበር ትናንት ማታ ያመመኝ አክቹአሊ የተጨማሪ ሐሳቦችን ማስፈር አልቻልኩም አሞኝ ስለነበረ። ግን ዋናው ምንድነው በሁሉም መዝሀቦች የኢትዮጵያ ዓሊሞች ማህበር ይመራባቸዋል ተብለው የተቀመጡ አራቱ መዝሀቦች አሉ። ከዛ ደግሞ በእኛ ሀገር የተስፋፉ ሁለቱ መዝሀቦች አሉ፣ ሻፊዒያና ሐነፊያ መዝሀብ። በሁለቱም መዝሀቦች ከህዝብ መካነ መቃብር ባሻገር በግል ደረጃ በንጹህ በሆነ መሬት ውስጥ መቀበር ችግር እንደሌለው ያው ሁለት የመዝሀብ ዑለሞችን ወይም ደግሞ ቴክስቶች ተጠቅሰው ተገልጿል። አንደኛ የኢማም ነወዊ ኪታብና ሁለተኛ ኑር አልኢዳህ የኛ የሐነፊ መዝሀብ ኑር አልኢዳህ ኪታብ ሸርሑ መራቂል ፈላህ እንደዚህ የተገለጸበት ሁኔታ አለ። ይህንን በተመለከተ የነብዩ ሰለላሁ ዐለይሂ ወሰለም የተቀበሩበትን ሁኔታ መሰረት አድርገው ነው ኢማም ነወዊ ይሄ ነገር የሚፈቀድ ነው ያሉት። አህናፎቹ ደግሞ የራሳቸው የሚሉት ነገር ይኖራል። ከዛ የሁለቱ እንትኖች የሰይድ አቡበከርና የሰይድ ዑመር የተቀበሩበት ሁኔታ ይሄን ነገር ያጸናዋል። ሌላው ሱሐቦቹ እነዚህ ሁሉ የቀብር ስነ ስርዓቶች ሲፈጸሙ በይሁንታ ማሳለፋቸው ይሄ ነገር ከሸሪዓዊነትም በላይ መሆኑን ያሳያል። ከዛ በኋላ ያሉ ትልልቅ ዑለሞች በሐዲሱም በፍቅሁ የሚታወቁ እንደ ኢማም ነወዊ ያሉ በተሰውፉ በተርቢያው የሚታወቁ እነ አብዱልቃድር ጀይላኒ ያሉ ሌሎችም ኢማሞች ዑለሞች በአጠቃላይ በታሪክ ውስጥ በሚያስተምሩበት ዛዊያ ነው የተቀበሩት። ይሄ በመቶዎች የሚቆጠሩ ዑለሞችን መጥቀስ ይቻላልና ህጋዊነቱ ሸሪዓዊነቱ የታወቀ ነው። ከዚህ ውጪ የሚሰጡ አስተያየቶች ሸሪዓውን ካለማወቅ ከጀህል ወይንም ደግሞ ሌላ መክፈይ ሌላ ዓላማ በማዘል የሚሰጡ አስተያየቶች ናቸው እንጂ ሸሪዓውን ከመቆርቆር የሚሰጡ አይደሉም። ሌላ ሰው አዞንም ጥሩ አይደለም። ሙፍቲ ፍቅሁን ያቁታል፣ ቁርአኑን ያቁታል፣ ሐዲሱን ያቁታልና እድሜ ልካቸውን ለ60 ዓመታት ያክል በዱዓና በዒልም የኖሩ ሰው ናቸውና እሳቸውን የሚያክል ትልቅ ሰው የተሳሳተ ኑዛዜ ያስተላልፋሉ ብሎ ቅንጣት ታክል እንኳን 99% ሳይሆን 1% መጠራጠር በራሱ ይሄ በጣም በሽታ ነው፣ የውስጥ በሽታ ነው የሚያሳየው። ሌላ ሙስሊሙን ኡማም በክፉ የመጠርጠር ሁኔታ አለ። ሙስሊሙ ኡማ በአጠቃላይ ተውሂድ የማይችል ዑለሞቻችን በአጠቃላይ ዒልም ፍቅሁን የማይችሉት አጅላዎቹ
እነዚህ ግን ትናንት የመጡ ምናልባት ከሰፊና ላወላን እንኳን ማያውቁ ሰዎች የዲን ተቆርቋሪ የፍቅህ ተቆርቋሪ የተውሂድ ባለቤት ሆነው መምጣታቸው በራሱ በጣም አሳፋሪ ነገር ነውና ይሄ በአጠቃላይ ትልቅ ማህበራዊ ንቅናቄና ማህበራዊ መፍትሄ የሚፈልግ ነገር ነው ይሄንን ነገር መታሰብ አለበት ከዚህ አልፈው ያው ጽሁፌም ላይ ገልጫለሁ ሂደቱን ለማደናቀፍ ከፍተኛ ሙከራዎች ተደርገዋል ስም ዘርዘር አልፈልግም እሁድ ማታ እዚህ የነበረው በኮሚቴውና ባንዳንድ በእኛ በሌሎች ግለሰቦች ላይ የነበረው ጫና ከባድ ነው ለህዝብ አይነገርም ከሌሊት እስከ ሌሊቱ 6 ሰዓት ላይ ከፍተኛ ፍትጊያ ነበር ሰው አዝኖ ቤተሰብ አዝኖ ሐሳብ ገብቶት ሰው በሚያለቅስበት ሰዓት ከጀርባ መሰሪ ስራ ሰርቶ የመንግስት ባለስልጣናትን ሳይቀር በመጠቀም በማሳሳት የተሳሳተ ኢንፎርሜሽን በመስጠት ብዙ ሙከራ ተደርጓል ብዙ ስልኮች ተደውለዋል እዚህ ማታ እስከ ሌሊቱ 5-6 ሰዓት ኮሚቴው ቤተሰብና በዙሪያው የነበርንበትን ሁኔታ እናቃለን በየደቂቃው ስልክ ይደወል ነበር ይሄን ነገር ቀይሩ ምን አገባችሁ መንግስት ሰዎች አይደላችሁ መንግስት እኮ ህግ ያስከብራል እንጂ በሃይማኖታዊ ጉዳይ መግባት መብት የለውምና አሳስተዋቸው ነው ምረውኔ የተለያየ የተሳሳተ ኢንፎርሜሽን ሰጠዋቸውና ተልእኮ ፈጻሚ ሆነው በሚኒስትር ደረጃ በምክትል ሚኒስትር ደረጃ አሳፋሪ የሆነ እንቅስቃሴ ያደረጉ ወገኖች ነበሩ መጨረሻ ላይ ግን ለሊቱ 5-6 ሰዓት ላይ የኮሚቴው መግለጫ ከተሰጠ በኋላ ኑዛዜ ሃይማኖታዊ ጉዳይ መሆኑን ከተረዱ በኋላ በቃኛ ተረድተናል ብለው አቋማቸውን ያሳወቁበት ሁኔታ ነበር ሚገርመው መንግስት እንደዛ አይነት አቋም ይዞ ጥበቃ አደርጋለሁ ከሁን በኋላ ስርዓተ ቀብሩን በስነ ስርዓት አስኬዳለሁ ብሎ ከወሰነ በኋላ እንደገና ሌሊት 10 ሰዓት ወይ ምናምን ቤታቸውን ከሌሊቱ 8 ሰዓት ላይ ፓትሮል እንትን አሳስተው የመንግስት ኃይል አስልከው ዙሪያውን አስከብበውት ነበር የሙፍቲን ቤት እንዳይቆፈር ለመከላከል እዛ ለመቆፈር የሞከሩ ሰዎችን እናስራቸዋለን እስከማለት ድረስ ከመዛት ደርሰው ነበር ይሄ በግልጽ ነው ወደፊት ማን በዚህ ወንጀል ላይ እንደተሳተፈ ማን ምን ሚና እንዳለው በማንም ያስፈራ ነገር የለውም በዝርዝር ምን ገልጽበት ሁኔታ ይሆናል አግባብ አይደለም የተፈጸመው ነገር ብዙ ጥረት ነው የተደረገው ይሄን ለማፈን ተሞክሮ ነበር አያስፈልግም ትልቅ ሰው ነው የሞቱት ኢትዮጵያ ውስጥ ታይቶ በማይታወቅ ሁኔታ አንድነትና ህብረት ያመጣ የቀብር ስርዓት ነው የተደረገው እንደዛ ስለሆነ ይሄን ነገር ማውሳት አያስፈልግም ብሎ ታፍኖ ነበር አሁን ደግሞ ትናንት ጁማዓ አካባቢ በየመስጊዱ ሌላ መናገር አልፈልግም እዚህ ላይ የተባለው ነገር ነውር ነገር ከሰው ቀርቶ ከእንስሳ ማይጠበቁ መልእክቶች ሲተላለፉ ነበር ጤነኛ አምሮ እንደዛ ሊያስብ አይችልም ጤነኛ አምሮ እንደዛ አይነት ጥሪ ሊያደርግ አይችልምና በጣም ከስነ ምግባር የወጣ ከሰውነት የወጣ ብልግና ባለጌ የሆነ ጋጠወጥ የሆኑ ጥሪዎች ተደርገዋልና ያ ጥሪ አግባብ በሆነ መልኩ በሚመለከታቸው ሰዎች በጽሁፍም በቃልም መልስ ተሰጥቶበታል ግን አጠቃላይ ማህበረሰቡ መረዳት ያለበት ከጀርባ ሰው ሐዘን ላይ ሆኖ ሰው ያዘነ ሰው ያለቀሰ ከጀርባ ግን ሴራ ይሸረብ ነበር እንዴት አይነት ወንጀልና እንዴት አይነት እንትን እንደሆነ ከዛ መጨረሻ ላይ በህግም ደረጃ የሚያስጠይቁ ቃላት ነው የተነገሩት ትናንትም በአጠቃላይ በህግ የሚያስጠይቁ ናቸው ወደፊት የሚታይ ይሆናል ግን በህግ የሚያስጠይቁ ነገሮች ነው የታዩት አሁን ያ ነገር በጽሁፍም በምንም ስላለ ፌስቡክም ላይ ቴሌግራምም ላይ ገብታችሁ ማየት ትችላላችሁ ብዙ መረጃዎች ማቅረብ ይቻላል በህመም ስሜት ነው ትናንት ስለተጻፈ ነው እንደዛ የሆነው አሁን ግን ትልልቅ መሻይኾች አሉ በዚህ ጉዳይ ላይ እኔ መናገር መብት የለኝም በዕልሙን ረጅም ጊዜ የዕልም ባህር የሆኑ ሰዎች አሉ እነሱ አህካሙን ብቻ ሙፍቲ ያረጉት ስራ ሸሪዓዊ መሆኑን ብቻ ይገልጹልናል እነ ሼክ አርዋህ አሉ እሳቸው ላይ የሰገዱባቸው እነ ሼክ ቃሲም እነ ሼክ በድሩ አሉ እነ ሌሎችም አሉ ሁለት ደቂቃ ምትሆን እቺኑ ከሸሪዓው አኳያ ምንም ቅንጣት ታክል አቧራ እንደሌለው ችግር እንደሌለበት ብቻ ያሰምሩበታል ከዛ በኋላ ህብረተሰቡ አጠቃላይ ይሄን ተመልክቶ መደናገር አንድ ጎረምሳ አንድ ቋንቋውን ይቅርታ አድርጉልኝና አንድ ወጠጤ በጮኸ ቁጥር ሰው መደናገር የለበትም የዕልም ባህሮች አሉ ዕልም የሚመራው በትልልቅ ሰዎች ነው ፍቅሁን ሐዲሱን ነህውን ሶርፉን በቀሩ ሰዎች ነው እንጂ
በየመንደሩ ምንም ቂራአት እና ሸኻቸው በማይታወቅ ሸኽ የሌለው ሰው ሸይጣን ነው ሸኻቸው በማይታወቅ አቅጣጫ ከየት እንደቀሩ በማይታወቅና ቲክቶክ እና ፌስቡክ ሙፍቲ ባደረጋቸው ሰዎች አይደለም ሸሪዓ የሚመራውና ይሄን ነገር በስነ ስርዓት ነው አሁንም ደግሞ መጨረሻ መልእክት ማስተላለፈው ከእንዲህ አይነት ጋጠወጥ ድርጊት ሁሉም ሰው እንዲቆጠብ ነው በህግ የሚያስጠይቅ ነገር ነው ካላህ ዘንድ የሚያስጠይቅ ነገር ነው የማህበረሰብንም ኩርፊያና ቁጣ የሚያመጣ ነገር ነው ሁከት ብጥብጥ ለመቀስቀስ ካልሆነ በቀር እንዲህ አይነት ነገር አይነገርምና አላህን ፍሩ ተጠንቀቁ እንዲህ አይነት መልእክት የምታስተላልፉ ወገኖች ቢያንስ ሰው ለመሆን ሞክሩ ሙፍቲ ዓሊም ናቸው ብዙ ነገሮች አሉ ያንተውትና ሰው መሆናቸውን ብቻ አስባችሁ እንዲህ አይነት ቤተሰቡን አስቡለት ቤተሰቡን ዘኑለት ሐዘን የሰነበተ ስቃይ ውስጥ የሰነበተ ሰው ነው ኡማውን ዘኑለት አባቱን አጥቶ እስካሁን እያለቀሰ ያለ ማህበረሰብ ነውና ይሄን መልእክት አስተላልፋለሁ ቀሪውን ለመሻይኾቹ ሰጥና አጫጭር መልእክት አስተላልፈው ወደ ቀጣዩ ነገር እንሄዳለን አልহামዱሊላሂ ረቢል ዓለሚን الصلاة والسلام على رسول الله وصيكم عباد الله إياه يتقوا الله عما بعد فسلام الله عليكم ورحمة الله وبركاته አሁን ወንድማችን በገለጡት ነገር ሻሰንታጁ ይሄ የሚያስደድብና የሚያስወቅስ አይደለም አልহামዱሊላሂ ረቢል ዓለሚን ዑለሞቻችን ሁሉ ተውጭ ተፊት የነበሩት ዑለማዎቹ ሁሉ ይሄን ነገር የሰሩት ነው አንድ ሰው በገዛ ገንዘቡ ላይ በገዛ ሀብቱ ላይ መቀበር ይበልጣል ስለዚህ ብዙ ሰው ሁሉ መሻይኾቻችን የሚከታተሉት ምንድን ነበር ያ እንዳጋጣሚ ማንም ቀብር ያደረገው ጥሩ ኢኽላስ ለሌለው ይሆናል የማይታወቅ ይሆናል እያሉ እየፈሩ ብዙ መሻይኾች በስርፋቸው ተቀብረዋል እንደውም ነብያችን አለይሂ ሰላቱ ወሰላም በቤታቸው ነው የተቀበሩት እንደውም ይሄ ተሱና የሚያወጣ አይደለም ይሄ ነገር ዝም ብሎ ሰዎችን ለማጥቆርና የጥላቻ ወሬ የሚያሽከረክሩት ነው እንጂ ዑለማዎቻችን አእሞቻችን የሰሩ ስራ بالكتاب والسنه የተገደፈ ነው ስለዚህ አሁን እኛ እሳቸው እንዳሉት ባና በዛውም ውሻ በጮኸ ቁጥር በራፋ ይከፈትም ጅብ በጮኸ ቁጥር በራፋ ይከፈትም ተብሏል والله እነዚህ ሰዎች ምንም ማያውቁ ናቸው ነብያችንም ነግረውናል ذهب الصالحون فالصالحون فبقي حفالة الناس كحفالة الشعير لا يبالي بهم الله إذا دعوه እነዛ የፊት ያለፉ ሰዎች ናቸው ሰዎች ሲሉ ነብያችን ገልጠዋል ተኋላ የሚመጡ ሰዎች ሰው አሰራሉ ሰው ማይፈሩ አላህም ይለምኑት መርሐባ የማይላቸው ሲሉ ተናግረዋል እንደዚህ ያሉ ሰዎች ናቸው አሁን የሚሳደቡት ይሄንኛ አልহামዱሊላህ ረቢል ዓለሚን ሸኻችን ዓሊም ናቸው ሐዲሱንም ተፍሲሩንም ፊቅሁንም አጠናቀው እኛ ለዚህ ያፈሩ ሰዎች ናቸው የሚያሳማ ነገር የለባቸውም ግን ሰፊው ህዝብ ይሄንን ነቅቶ በላችን ላይ ምን አዲጋ እንደመጣ ማወቅ አለባቸው ህዝቡ ማለት ነው እና ይሄ የሚያሳማ ነገር አይደለም بالكتاب والسنه የሰበተ ነው ነብያችን ራሳቸው ጅብሪልም አጥቶ አባይተ ህራፍን አላቸው ነብያችን በቤታቸው ማረፉ ሁላችሁም ታውቃላችሁ ይሄ የነሱና ነው አንድ አስላ ያለው ነገር ቢድዓም ነው ሐራም ነው አይባልም አዎ ግን ያላወቀ ሰው የጥላቻ ምግብ አድርጎ የሚያሽከረክረው ነገር ይኖራል ስለዚህ የሰሩ ስራ ሸኾቻችን ይሰብታል እኛም ወዲነዋል እንደውም ተመኝተናል የሚያሳማን ነገር አይደለም ቀልብም የሚሰብር ነገር አይደለም የተባለውን ነገር ሰምተናል የሸኾቻችን ስም እንዳጎድፉም ሰምተናል እንደውም ከሃይማኖት ውጭ እንዲሄዱ አድርገው ነው የሚሳደቡት ሁላችሁም በጥሞና ማወቅ አለባችሁ በሸኾቹ ያዘንና የተከዘ ሁሉ አላህ ይማረው አላህ ይሰበረው والسلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين أما بعد እንግዲህ መሻይኾቻችን እንደገለጡት ባሁለታው
ሙሲባ ኃይለኛ ሙሲባ ነበር ያጋጠመን ከሞታቸው ጀምሮ እስካሁን ድረስ ያለው ግብ በጣም የሚያስገርም የሚያሳዝን ነው ሀገሪቱ ላይ ምንድን እየተፈጠረ ነው ምንድነው ብሎ በጣም የሚያሳዝን ነገር ነውና እየተፈጠረ ያለው ለማሳጠር ያህል እንግዲህ እኔ አሙስለትም አስተላለፍ ያለሁኝ እኚህ ሰዎች እንደው እንኳን ትንሽ አልሞከሩም የሚል ነው በጣም ያሳዝነኝ በኢማሙ ሻፊዒ ነቅደም እንደው ሙሳዛ ሰና አላህ ያቆየውና ኑር አልኢዳህ ነው መሰለ ያሉት እሳቸው እዛ እንዲያገኙትና ጭንቀቴ ለሐነፊ መዝሐብ እንደው ምን ሊሆን የሚል ነበር በሻፊዒ መዝሐብ ይገርማችኋል አህመድ ብን ሁሰይን ሹጃአን የቀራሰው ምናልባት የሳቸውን ታሪክ የሚያክሰው መስጂዳቸው ባጠገብ ነው የተቀበሩት ቤታቸው ባጠገብ እንዲሁም በነብያችን አለይሂ ሰላቱ ወሰለም ትካሻ አካባቢ ናቸው ነው የሚለው በጆሪም ማንበብ ትችላላችሁ ሌሎቹንም እነ ሱህፈቱል ሐቢብን ማንበብ ትችላላችሁ ኢማም ነው ምን ብለዋል አሁን ይሄ ጭቅጭቁ ያለው ቤት ባለው ቤት መቀበር ይቻላል አይቻልም በማለት እነ ኢማም ነው እና አቡ ኢስሐቅ ሌሎቹም ዑለሞች ይበቃል አሉ ባይሆን ወልአፍضل بالمقبره ብለው ያነሳሉ እንጂ እዛ ላይ ከራሃ ነው አይደለም በማለት እንትን ብለው ወልመሽሩዕ الخلاف الاولى ብለው እነሙ ለሙህታጅ ማያት ይችላልላችሁ አውሉ ጁዝእ ላይ እና ኢማሙ ነው ምንድነው ያሉት እንኳን ቤትም ይቻላል አታክልትም ውስጥ ይቻላል ይላሉ ይሄን ማያት ይችላልላችሁ ማለት ነው ይሄ ደግሞ ቤት አይደለም ግቢ አይደለም የራሳቸው መሬት ቆርጠው ለመቃብር ወቅፈው ያደረጉት ነው መካነ መቃብር ማለት ነው እንግዲህ እነዚህ የሚቃወሙ ወንድሞቻችን መቼም ያው በእነማይም ሁላችንም እንደነሳቸው ያለ ነገር ላናገኝ እንችላለን 50 ካሬ ሜትር አጣን ሰዎች እንኳን ለመቃብር ለማረግ አይደለም ይሄ የቀናቻና የመሐሰን ይመስለኛል እንደው ሰማው ኮንዶሚኒየም አተን መቀመጫ አተን የተጨናነቅ ሰዎች ተዛ ተብዙ ባላባቸው ያፈሩትን ምድር ያቀገዙትን ምድር መሬታቸው ላይ መቀበር ትልቅ ጸጋ ነው እና ስለዚህ አሁን እዚህ የሐነፊዮች መሻይኾች አሉ ሻፊዮች መሻይኾች አሉ ሁሉም ይበቃል ይያለ ነውና እኔ ያዘንኩት በእኛ በሱፊዮች ወጣትና ተማሪዎች ምሁሮች በጣም አዘኛለሁ እነሱ ወዲያው እንደሞቱ ለመሻይኾቻችን ለመሻይኾቻቸው እየደወሉ ይበቃል አይበቃም እያሉ ይጠይቃሉ ያራግባሉ የኛ ተኝቷል እንዲህ አንተ ነገር ሲመጣ ሚዲያ የለንምኛ ወጣቱ የለው ምሁሩ የለው ሚዲያ ለምን አንከፍትም ሚዲያውን አሁን እየተጫወተ ያለው ወዲያውኑ መልስ ሰጥተው በነበረ ህዝቡ ይረጋጋ ነበር እና ስለዚህ አሁንም ለወደፊቱ ጥሩ ትምህርት ነው ያማንተን ያሉልን መነካካታቸው ጥሩ ነው እንዲሁም ቆረግመውና ለአላህ ይጨርሳቸው እሳቸውን ይመሰለ ብለዋል አሚን በለናቸዋል ግዴታው ያው አሽግር የለውምና አሁንም መንቃት እንዳለብን ሚዲያዎችን ማብዛት እንዳለብን መሻይኽ ገጠር ያሉት መሻይኾች ለምን አንጠይቅም ገጠር ከተማ ያለውን ሳይሆን ነህው የሚያስቀራለ ሐዲስ የሚያስቀራለ ፊቅህ የሚያስቀራለ ቁርአን ተፍሲር የሚያስቀራለ በሻይኽ ሞትወላል ይየየዋል ይበቃል አይበቃም ማራገብ ይሄንን እነሱ ምን ነገር ይሄው ሚዲያውን ነው እነሱ እንትን የሚሉትና እባካችሁኛ መንቃት አለብን ይሄ ምን የሚያጨቃጭቅ አይደለም ቤትም ውስጥ አይደለም በግቢም ውስጥ አይደለም የበቻ ተቆርጦ የተቀመጠ ምድር የወቀፍ ስለሆነ ምንም ያጠራጥር ነገር የለምና ይሄንን ሁላችንም ማስተላለፍ አለብን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ والصلاة والسلام على سيد الأنبياء والمرسلين نبينا وشفيعنا وحبيبنا محمد صلى الله عليه وسلم وعلى آله وصحبه أجمعين أما بعد السلام الله عليكم ورحمته وبركاته ሁሉም ነገር ተነግሯል ዑለማው ሻፊዒያ ሐነፎቹ እኔ ሁለት ነገሮች ማንሳት ፈልጋለሁ አንደኛው ነገር ወሲያ መሽሩዕ ነው በሸርዓችን አንድ ሰው ከሞተ በኋላ በሱ ላይ እንዲፈጸም ከሚደረግባቸው መንገዶች አንዱ ወሲያ ነው ኑዛዜ በሐያቱ ያለ ይሄ ይደረግ ይላል አድርጉልኝ ይላል ወሲያ ተንፊዙ
ዋጅብ የሚሆንበት ጊዜ አለ ፈርድ ይሆናል ለምሳሌ ዘካ አላወጣሁም ዘካ ስጡልኝ ሐጅ አላረኩም ሐጅ ይደረግልኝ ይሄ ተንፊዝ ዋጅብ ነው ሌላው ሙስተሐብ ነው በአጠቃላይ ወሲያ ኑዛዜ ማለም يخالف الكتاب والسنة ቁርአኑን ኪታባችንንና ሐዲስን እስካልተጻረረ ድረስ ይፈጸማል ስለዚህ ወሲያቸው ደግሞ የሳቸው እገዛሁት ቦታ ላይ ቅበሩኝ ነው ያሉት ይሄ احتياط ነው ለራሳቸው ጥንቃቄ يشير الى ورعه ورع መሆናቸው ነው አላህን የሚፈሩ መሆናቸው ገንዘባቸውን አውጥተው የገዙት የሐላል ንብረታቸው ላይ ነው ቅበሩኝ ያሉት አላሁ አክበር ይሄ سيدتنا عائشة زوجة النبي صلى الله عليه وسلم مريت قسطة وقزوت مريت لايدة يتكبروت وسيدنا عثمان الخليفة الثالث من الخلفاء الراشدين ساتهم وقزوت مريت لايدة يتكبروت نصوصوች አሉ ይሄን የሚያወሩ ኪታቦች ማለት ናቸው ስለዚህ እዛ ኪታባቸው ላይ ቀብሩ ሁለት አይነት ነው ሙሰበልና غير ሙሰበል የሚባል ነገር አለ ማንኛውም ሰው የሚቀበርበት ይቀበርበት ተብሎ የተቀመጠ መሬት አለ غير ሙሰበል አለ خاص አለ እሳቸው ለራሳቸው እዛ ግቢያቸው جنب مسجده እንዲቀበሩ ወሲያ አድርገዋል وهذه وصية مشروعة لا تخالف الكتاب والسنة سنن كتابنا يخالف علمني سو يمطالنا ننغاغر بمحضر من الناس بميديا ቁጭ ብለን እንነጋገር አለ የሚል ሰው አለ እና ዝም ብሎ ይሄ በየመስጂዱ መደንፋት አይሆንም ለዚያውም የመሐይም ድንፋታ ኢጃቢ ይሄ ትክክልም አይደለም ቤተሰቡ ኡማው ሐዘን ተጭኖት በዚያ በሐዘኑ በቁስሉ ላይ እንጨት እንደመስደድ ነው የሚታየው ሰው መጠነኛ ዒልም እንኳን አይሰበስብም እንዴ አንድ ሐዲሳኒን ከፍረዋል ሻሃዳ አድርጉ ያለውት ሰውዬ እሱ ማን ሆኖ ነው ቤቱ የሚቀበረው ይላል መጀመሪያ هو جاهل في الشريعة وجاهل في الواقع واقع ودم ያለውንም ነገር አያውቅም ሸሪዓውንም አያውቅም አንደኛ እሳቸው ቤት ውስጥ አልተቀበሩ የተቀበሩት እዛው في صحن داره እዛ في صحن مسجده ነው የተቀበሩት ከዚህ በላይ ደግሞ እቤታቸው ሳብ ይቀበሩ አብዛኞቹ ዑለማዎቻችን ኢማሙ ነወዊ ሙሐደብ የሚባል ሸርህ አለውት ማነው በጅሙዕ የሚባል ሸርህ አለውት ሸርሁል ሙሐደብ እዛ ላይ ይህን ነው የሚሉት ሱና ነው لأن الرسول صلى الله عليه وسلم دفن في بيته خاصة ነው የሚሉት ምንድነው ነብይ ሞተበት ቦታ ይቀበራል የሚል ነው دليل الخصوصية ያን ያህል የተነገረ አይደለም አንቢያዎች ሞቱበት ቦታ ይቀበራሉ ይላል አው ይቀበሩ ግድ የለም ቤት መቀበር ግን ቅድም ዑለሞቹም እንዳነሱት ሱና ነው ያሉት የኛ ዑለሞቻችን አኢመቶቻችን ስለዚህ ከዚህ ከወሲያ ጋር በተያያዘ ወሲያስ ቢሆን ሐይሳኒን እኮ ከፍረዋል አንተ ካፊሩን ቢላሂ العظيم اسلم تسلم ያላቸው ሰው እኔ በአንድ ቲቪ ሲናገር ሰምቻለሁ በጆሮዬ እነዚህ ጃሂሎች ናቸው والله العظيم እንደው እስቲ ሐለ ብለው ምን አለበት ፍቅህ المذاهبን ቢመለከቱ ምን አሉ አኢመቶቻችን ፉቃሃዎቻችን ምን አሉ ከዚያ በላይ ሌላው ሁለተኛው የሽርክ በር ይከፍታል ይሄ ሱኡ ظن بالمسلمين ነው
ሙስሊሞቹ ላይ መጥፎ ጥርጣሬ ነው። ያ አዩሃ الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم هذا هو الإثم لا إله إلا الله محمد رسول الله يميل الهزب በቀን 5 ጊዜ ሶላት የሚሰግደው ሰው ሙሽሪክ ትሆናለህ። አንዱን የሰማሁት የጁምዓ ዕለት ኹጥባ እዚህ ተወሱል ተበሩክ አይሆንም። ማን ነው ተበሩክ አይሆንም ያለው? ተወሱል አይሆንም ያለው? አንዳንድ ሻዝ ሰዎች ናቸው እንደ አህመድ ኢብኑ ተይሚያ ያሉ። ሌላ ማን አለ? ሁሉም አኢመቶቻችን باتفاق العلماء ማለት በሚቻልበት ደረጃ ተወሱልም ተበሩክም ይቻላል። አህመድ ኢብኑ ተይሚያ የሞተለታ ይላል ኢብኑ ከሲር في البداية والنهاية 13ኛው ጁዝ ላይ ይናገራል። ደረሶቹ የታጠበበትን ገሲሉን ጠጥተዋል ይላል። አላሁ አክበር ሼክ ዑመር ኢድሪስ ሙፍቲ ከአህመድ ኢብኑ ተይሚያ አንሳሉል እውነት ነው የምንነጋገረው። የእውነት ነው የምንነጋገረው። ያ ቃሉ ቅድም አንስተውታል ዑለሞቹ። هو عالم بالكتاب عالم بالسنة عالم بجميع الفنون عالم بفقه المذاهب እሳቸው እንደዚህ ሸሪዓን የሚخልፍ ነገር አይሰሩም። ይሄንን ነው ማረጋገጥም። ሌላ የሳቸው ወላ ቢድዓ في دفنه جنب مسجد ብዙዎቹ ዑለሞቻችን የተቀበሩት ቅድም አንስቻለሁ ከወራዕ ጋር በተያያዘ በራሳቸው ንብረት መስጂዳቸው ጀንብ ጎን ነው የተቀበሩት። እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይሄ የኮልፌው መቃብር ማን ነው የሰጠው? የሰጠው ሰው ይታወቃል። አንጢቢ ነፍሲ ነው የሰጠው። ወዶ ፈቅዶ ነው የሰጠው። ተቀምጦስ ቢሆን ጉልበተኛ መጥቶ ያ መሬቱን ወስዶበት ይሄንን ለእስላሞች መቃብር ሰጥቻለሁ ቢል አንድ ሰው መጥቶ ያንዱን ጥምጣሙን ሙስባሃውን ጫማውን ቢቀማው እዛ ንብረት ላይ ያለው የባለቤትነት መብቱ ይወገዳል እንደ ሸርዓን አይወገድም። ከእንዲህ ያለው ችግር ለመውጣት አስበው ነው እሳቸው ያደረጉት። አላሁ አክበር እና ይሄን ያህል እንዲህ ውርጅብኝ ለዛውም ቃሲሮች የዕልም ምናምን ሽታውንም እንኳን ለመሰሙ ራኢሐት العيد እኔ ያልናገርም ብዬ ነበር። ምክንያቱም ህዝቡ ራሱ ወጣቶቻችንም ቢሆን መልስ ሰጥተዋቸዋል። እነዚህም ባለጌዎች ሱء الظن بالمسلمين ሽርክ ምንድነው ሽርክ ማለት? የአህመድ ኢብኑ ተይሚያ ገሲል የጠጣ ሰው ሙሽሪክ ነው ታዲያ? ኢብኑ ቀይም ለብቻው ተቀብሯል። የኢብኑ በረድ ሐውልት ተሰርቶበት አህመድ ኢብኑ ተይሚያ ራሱ የተቀበረው ለብቻው ነው ብቻው። አህመድ ኢብኑ ተይሚያ ዑለሞቹ ሁሉ ያወገዙት ሰው ነው በወቅቱ የነበሩት አኢመቶቻችን ከዛ በኋላ የመጡትም ሰዎች منحرف ነው ብለው ያሐከሙበት ነው። انحرف عن جادة طريق ከትክክለኛው መንገድ ያገለለ ዛ ወደ ገደል የገባ ሰው ነው ብለው ነው የተናገሩት። ይሄንን ፈታው በጊዜ የተሰጡትን ፈታዋዎች በወቅቱ የነበሩት ሰላጢኖች አስረውታል ደጋግመው። ይሄ ሰውዬ ብቻውን ተቀብሏል። ሼኽ አልኢስላም ምናምን የሚሉት እኛ እንኳን በሼኽ አልኢስላምነቱ አናምንም። ሼኽ አልኢስላሞች አሉኛ እነ ቃዲ ዘከሪያ አልአንሷሪ ሼኽ አልኢስላም ናቸው። የምናውቃቸው እነሱ ነው። እነ ሸምሱል አኢመቲ ሰረኽሲ ሼኽ አልኢስላሞች ናቸው።
እና ኢማሙ ነወዊ ሸይኽ አልኢስላሞች ናቸው። እዚህ ወዲህ ማዶ ከቀይ ባህር ማዶ ያሉ ሸይኽ አልኢስላም ስላሉ ላ የኩኑ ሸይኽ ኢስላሚ ይህንን ኪታቡን ማየት ይቻላል። ፈታዋውን ሚንሃጁ ሱነቲ ነበዊያ ብሎ የጻፈውን ኪታብ አለ፣ አንብቡ። ስለዚህ እጃችሁን አትስጡ። የሙፍቲ ደረሶች፣ የሙፍቲ አስሓቦች፣ የሙፍቲ ቤተሰቦች በዚህም ልባችሁ አይቁሰል። ህገወጥ ተግባር የሰራውን ግን ቅድም እንደተባለው ለህግ ማቅረብ ተገቢ ነው። አው ሰው እንደዚህ ሲሰደድ እንዴ የጥላቻ ንግግር ማስፋፋት እኮ ወንጀል ነው በአዋጅ በህግ። ከዚያ በኋላ የሞቱ ሰዎችን ስም አንስቶ መሳደብ በወንጀለኛ መቅጫ ህጉ ያስቀጣል። ለህግ ሊቀርቡ ይገባል፣ ሊቆነጠጡ ይገባል። ይሄ ስድ ባለጌ ስዳደግ ሁሉ እየወጣ አፉን የሚከፍትበት መሆን የለበትም። ኡማው የራሱ ዑለማዎች አሉት፣ የራሱ የሚመራበት መዛሂቦች አሉት። ዓለም ይጥባቅ ያረጋባቸው ዓለም የተቀበላቸው መዛሂቦች አሉ። በእነሱ ነው ኢስላሙ ቢላ መዝሃብኛ መዝሃብ አንከተልም የሚሉ አሉ። ቁርአን እንድንከተል እስኪ ቁርአን ያምጡ እንግዳው። እንዲህ ቁርአንና ሱና ያለውን እንኳን በአግባቡ መረዳት የማይችሉ فضلا عن استنباط الأحكام من الكتاب والسنة ይሄንን ዝም ብለን የምናልፈው ነገር አይደለም። ሙስሊሙ ዝም ሲል ዑለማው ዝም ሲል እንዲህ ያሉ ጀሃለተና አስተነስተው አፋቸውን ከፈቱብንና ፈضሉ ወአضሉ وإلى الله المشتكى ላላህ ቤት እንላለን። የኛ ዑለሞች አደብ አላቸው፣ ሰው ላይ አይደርሱም። ሐቅ የሆነውን እንኳን ለመናገር አይቸኩሉም። ስለዚህ ሙፍቲ ላይ ምንም ነገር ሊሰነዘር የሚችልበት ሸርዓን ባሉት የኛ ኩቱቦቻችን ቅድም ኑር الإيضاح مراق الفلاح حاشاو طحطاوي نذر المختار አሉ እና ረዱ المختار አሉ خاتمة المحققين ابن عبيدي ያለው ሌሎችም እነ صاحب البحر አሉ بحر الرائق شرح كنز الدقائق ابن نجيم እነሱ ሁሉ ይሉታል። እቤት ውስጥ መቀበራቸው እንደውም አልፎ ተርፎ ሱና ነው። اجمعت به الائمه من المذاهب ኢማም ማሊክ በማሊክ መዝሐብ تنفيذ الوصيه واجب ነው ይላሉ። ወሲያውን ውዛዚውን ማስፈጸም ይወጅባል ይላሉ። بشرط ما لم يخالف الكتاب والسنه ሱናና እስኪ ከሱና የተሰራው ስራ በዚህ ሱና መሰረት በዚህ ቁርአን አያ መሰረት ትክክል አይደለም ይበሉን። እስቲ እኛ የምንፈልገው እዛ እንትና ማን ነው ኮልፌ ተቀምጠው እዛ ዱዓ እንድናረግላቸው ነው ምናምን ይላሉ። መጀመሪያ ነገር የነሱ ፍላጎት የለም። የነሱ ፍላጎት ሚዕያር መለኪያ ነው እንዴ? ነገሮች መታየት ያለባቸው በሚዛን ሸርዕ ነው። የሸሪዓ ሚዛን ነው መታየት ያለበት። ሸሪዓው ምን ይላል? ይሄ ጥሩ ነገር አህካም الجنائز እኮ እንዲህ ራሱን የቻለ ሸሪዓ ድንጋጌዎች አሉ ዝርዝር። ደፍኑን ብቻ እንኳን ተመልክቶ ወደ 8 አህካሞች አሉት። የት ይቀበር፣ መቼ ይቀበር፣ ቀብሩ ምን ያህል ይራቅ ወዘተርፈ እንዲህ ዝርዝር አህካሞች አሉ። ከዛ በኋላ የሞተው ሰው ይዘር እንዴት ይዘር አህካሙ ዚያረቲ القبور ሁሉ አለ። እኛ ምን ፈልገው ማናቸው እነሱ? ሰላም አለይኩም።
السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله. الحمد لله رب العالمين الرحمن الرحيم مالك يوم الدين الذي لا يحمد على مكروه سواه الذي لا يحمد على مكروه إلا رب العالمين والصلاة والسلام على خير الأنبياء والمرسلين وعلى آله وصحبه أجمعين. أما بعد والسلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. መቼም ንግግሩን ዑለሞቹ ተናግረው ጨርሰውታል። የሚያልቅም አይደለም። እስቲ ተዛ ተበህር ዝግንና አንዲ ግድብ አጠጣኛ ማለት ያህል ነው። ነገሩ የገምንነት ቤት ነው፣ የገምና ቤት ነው። ያ ቤት ሲታይ እኛ አህካም አይደለም አሁን መናፈሰው ቤቱ ሲታይ ያ የገምና ቤት ነው። ምን ጊዜም ቢሆን ሸሆቻቸው ሚዲያና ቲክቶክ ፌስቡክ ስለሆነ አንድ ነገር ነካ ያረጉና ተዑለሞቹ የሚመነጨው ነገር ያልወስደው እነሱ ይተዓለሙበታል። ያንን ለማወቅ እንጂ እውነት የዑለማ ይረታል ብለው አይደለም። እና ሱሐቦቹ ወደ ኢትዮጵያ መሬት ተሳደው ተመጡ ዘመነ መንግስት ዘመን ጀምሮ እስካሁን ድረስ ተዛው ተነሱ ሲልሲላ የተያዘው ሀበሻ መሬት ላይ ተውጭ የመጣ ዑለማ እንኳን አስተምሮ ተሰጥቶበት አያውቅም። እነ መሐመድ ሼህ እንግዲህ ሙፍቲ العالم ተብለው የተመሰከረላቸው ሐረም የሞቱት እሳቸው ጋዜጠኛ ሲጠይቃቸው ምንድነው ያሉት? ይሄንን ዒልም የት ተማርኩት? እዚህ ሲደማ ሀገር ስትመጡ ሐረም ላይ ምን ተጠቀምኩ ሲሏቸው እኔ እዚህ ሐረም ላይ ኪታብ ብቻ ነው ያገኘሁት፣ ዒልሙን አንዲት ቅንጣት ከኢትዮጵያ መሬት ውጭ አንዲት ቅንጣት እንደው ዒልም የጨመርኩበት ሀገር የለም ብለው ነው ለዓለም ጋዜጠኛ የሰጡት። እና ይሄ ደግሞ ቡኻሪ ቢሆን ሙስሊም ቢሆን ነሰኢ ቢሆን አቡ ዳውድ ኢብኑ ማጂ ቢሆን ሐታ አኢማዎቹም ቢሆኑ የሱዑዲ ሰዎች አይደሉም። ይሄ ልናቀው ይገባል። ተዳሪ አላህ አጅነብይ ነው ዒልሙን ያበጀው። ተዳሪ አላህ አጅነብይ ያበጀውን ዒልም ሰብስበው እነሱ ሱዑዲ ላይ ራሳቸው እንደፈለሰፉት አድርገው የሚረቀቁበት ተዳሪ ያለው ዑለማ ያበጀው ዒልም እንጂ እዛ ውስጥ እገሌ ያበጅቶታል የሚባል መናገርም ይችላሉ። የዳሪ ያለው ዑለማ ነው ዒልሙን እየጠበቀው ያለው። ይሄ ደግሞ ቤት ውስጥ መቀበር እሳቸው ለነገሩ ቤት ውስጥ አይደለም የተቀበሩት ነው ተዘርዝሮ ተነግሯል። ላደግሞም ግን ይሄንን አሁን ፊትም እንደተናገሩት ተሻሪዑ ጀምሮ ሻሪዑ ብቻ አይደሉም። አቡበክርም ዛው ተከተሉ፣ ዑመርም ዛው ተከተሉ። የዛ ጊዜ ለምን ያለ የለም። በነብያችን ሐስሎ እንኳን ቢባል እሺ ኹለፋው ራሺዶች እነሱ ታዲያ ለምን ገቡ? እዛው ቤት ነው ገቡት ሁሉም። አሁን ዙሮ ተዛ ሱሐቦቹ ተመጡበት ዘመን ጀምሮ ገና ዛሬ አወለ መራ እቀያቸው ላይ ወሶ ያደረገበት እቀዮ ላይ ጧሃራ መሬቱ ላይ ሰው ለሚቀበራል የሚባል ኢዕትራድ የመጣው ለመጀመሪያ ጊዜ አሁን ነው። በአገራችን ውስጥ በወሎ ውስጥ አሁን ቢያንስ ተ3000 ያላነሰ ዑለማ መስጂዳቸው አጠገብ የተቀበሩ መዘርዘር እንችላለን። ማንም ህያችሁ ማየት ትችላላችሁ ሳያረጋግጡ። እነሱ እኮ ጭንቅ ናቸው። ብሪቱንም ራሱን መግዛቱን ብቻ አይደለም ብሪቱ ተምን እንደመጣ የተጨንቀው ተዛሽ ነው። ጧሃራ ገንዘብ ፈልገው ነው በዛች ነው የሚገዟት እንኳን መሬቲቱን የሚበሉትም እንደዛው ነው። መውሊድ ሲወጡ እንኳን ሲጠሯቸው አንድ ቦታ ግብዣ ሲጠሯቸው የራሳቸውን እህል ይዘው የሚሄዱ አሉ፣ የራሳቸውን ምግብ
ባገልግል በመላምን ይዘው የሚሄዱ ያሉ የሰው ሹፍ ሐላል መብላት ነው የቀራሁባቸው ሸኽ መዘየሪያ ብዬ ትንሽ የፍራንች ይዤላችሁ ሄርኩና ተሰጠኋቸው አንስተው እዛ ከወረወሯትና በርግጫ መቱኝ እኔን እንዴት ጠረጠርከኝ አሉኝ እንዴት ገመከኝ ያን ያህል አመቅር አቀርተህ ስትር ድረስ አይተህ ታውቃለህ ያሉ ጥንቃቄያቸው እዘን ያህል ነው እና የሚናገሩትን ዑለሞቹን እንነካካና የሚያመጡትን ውነቷን ሙሸቷንም ትምርት ሰው ላይ ማጎንበስ ክፉ ስለሆነች አደጋ ስለሆነች ተዚህ ላይ ገና ቤታቸው ቁጭ ብለው በየመናምኑ ያዳምጡታል ያንን ለወደፊቱ ሸህ ይሆኑበታል እና ይሄንን የመሰለ ነገር አንድ ሰው ሲባቡል ሙስሊሙ ፍሱቁን ወቂታልሁ ኩፍሩን ሐዲስ ነው ምንድነው لا تسب الشام فإن فيها الأبدال ይሄ ሐዲስ ነው ሻምራ ተሳሪው ላይ አብያሎች አሉ የአብያሎች አሉበት ስርፋ ያላ ሰዎች አሉበት ስርፋው አይሰድብም እንኳን ሰዎቹ ፈደን አንሰብ ዘዋቲህም قدس الله سرهم ይሄ ተገቢ ነገር አይደለም ይሄ መቼም በሻርዑም ጊዜ ዛኑ ጊዜ ያያቸው ሷሃባ አልተባለም ያወራቸው ያነጋገራቸው ሷሃባ አልተባለም ይጋረዲውን ነገር ታቁታላችሁ ሁላችሁ ሳሂሩን ካይኑን ነው ነበር እሳቸውን ብዙ ተከተለው አባብለው ነበር አጎታቸው አትችልም ላይ ያላቸው አላህ አሁን ስለዚህ አዘንተኛው አዘኑን ቢጨርስበት የተሻለ ነው የሞተን ሰው አላህ ይማረው አውፊ በለው ይባላል እንጂ ሌላ አይደለም ያንን ገና ወደፊት ረጅመን ቢልሆይ ወደፊት ይሄን ይሰሩበታል ይሄን ያመልኩበታል ብሎ ነገር ረጅመን ቢልሆይ እንኳን እዚህ ገጠርም የለ እንኳን እዚህ ቴክኖሎጂው ረቀቀበት ጧራ ፈለጋ እንጂ ሌላ ምንም የተለጠሩበት ነገር የለም ለሞተ ሰው ዱዓ ነው የሚደረገው አላህ ይማረው ነበር የሚደረገው እነሱ ድሮውንም ያው ተርግማን በቀር ሌላ የለምሽ የሚያስከትሉትም ያው ነው ሱኮ ተድሮ ጀምሮ ምንድነው አይታችሁታል ኪታባቸውን አህመድ አልበዲው ጦንደታ لا يعرف له تاريخ صحيح والمشهور أنه كان جاسوسا في دولة المسلمين وقبره أكبر الأصنام في ديار المصرية يجتمع عنده أكثر من 300,000 حاج إلى هذا الصنم الأكبر عجل الله بهدمه هو وغيره في مصر وغيرها أحمد البديو نانستو من دينا واتو والمشهور بلو أنه كان جاسوسا في دولة المسلمين وقبره أكبر الأصنام في ديار المصرية عجل الله على بهدمه الله يناديونا طولو بفتنته وحرقه على يا قاتلونا على دعاء لما هو يادركوت عجل الله بهدمه وحرقه على هو على يا احمد البديون قبر وغيرها يليلان مالو في مصر على زيتي مصر ملاي وغيرها ليلام عالم يتم عالم لا يالن دون بمولو الله انديو الله يناديو الله قاتلو بلو برغمان اسقمطوال شرح القوم لا يبالو كتاباچو لا نظر يتملكتوت الناس እርግማን እሽግ አንድ ሰው ሽርክ ያየበትን ያን ሙሽሪኩን ተላይ ያለውን አይቶ የሚሰራውን ያን መከልከል እንጂ
የሄድን ሰው ማንሳት ምን ይባላል ለምን እስከዛሬ አላነሷቸውም ሁሉ ኸልቅ ለሸኾቹ ጠበቃቸው መሆኑን መገንዘብ አለበት ይሄን ብቻ አይደለም في جميع أقطار العالم ያለው ጠበቃቸው ነው መዲናቱ المنورة መከተ ሙሸረፋ ላይ ዓለም የሚሰበሰብበት ስርፋ ላይ ዑለማ መሆናቸው አዝሃሪን ኸልቅ መሆናቸው ጥሩ የአላህ ባሪያ መሆናቸው ታምኖባቸው ዓለም አውቋቸው መዲናቱ المنورة መከተ ሙሸረፋ ላይ ሶላተ الغائب መሰገዱ ከዚህ የበለጠ ነገር የለም ለነጃሺ ነበር ሐበሻ ላይ ሶላተ الغائب ሐረመይን ላይ የተሰገደላቸው መካ የተሰገደለው እሳቸው እንደ ነጃሺ ቢሳኒ ሆኖ ማለት እና ይሄንን በዕልሙ ደረጃ እንግዲህ ዑምራ ያስጨርሳል አደቡ ወሳኝ ነው እና ዒልሙን ዑለሞቹ ጋር ነው ያለው ምን ይላል ብሎ ተመጠየቅ ጎንበስ ብሎ መቅራት ትልቅ ነገር ነው ኃይለኛ ነገር ሷለ ዒልም መዋረድ ኃይለኛ ስለሆነች ነው አቋት ነው ዒልሙ ፈላጊ በሚሄድበት ቦታ ላይ መሬት እግሩ እንዳይረግጥ መላእክት ክንፉን ያነጥፈላታል የመላእክት ክንፍ እየረገጠ ነው የሚሄደው ዒልም ፈላጊ የተባለው ስለሆነ ልታዝኑልን ይገባል ማዘን ማለት ክፉ መናገሩን መተው ነው እባካችሁ እናንተም ወንድሞቻችን ናችሁ لا إله إلا الله على سو مشرك አይደለም إذا رأيتم الرجل يعتاد المسجد فاشهدوا له بالإيمان ነው እንጂ ያለው መስጂድ ሲገባ ታያችሁ ሰውየውን መለስ ቀለስ ሲል ታያችሁት ይሄ ሐቂቃ ኢማን ያለው ሰው ነው በላችሁ ሙእሚን ነው በላችሁ መስክሩ ነው እንጂ ያሉት هذا مشركون በሉት ይሄን አላሉም السلام عليكم السلام عليكم ورحمة الله وبركاته. خير إن شاء الله. علماء علم ندرة حاسو بريدة علم الوجين بقى نلا. أظننا بديه المجيء إن شاء الله يروف رتمه وان حق أما دبتن خنا أفان رمتي إسنيف ده بفناجور. خنافو واني رادبتو بربانة علماء جتون علماء أهل السنة والجماعات. الدنيا قوتهم خيط وردفا جرتو بيتينيا خاقا ما يتلوفتيجو خنافو واي دريحات في واي قبر الروان خيرا دريها رسول ربي صلى الله عليه وسلم يو بيا على خيسة علماء أهل السنة والجماعة مذاهب أفرني أكسما علماء قبردون بيتينيا اللي دريها نجاش الرخافتني فرطوني دندسني كاباكبان خربهاتن خرطياتن حررس جتن أرسي بالي جتن جمع البابور جتن لف أورميا تنخيص علماء أهل السنة والجماعة قبردون هندي لف حريما إساني خيصتي أولا من قبر إساني أجججو بكمارا أما ور مقالا فنفني خيصة ور مقالا فنفني خيصة دلتي دلوت أما شباب يرو قبابدو أما خنخيصة دلتي خواي سينا أهل السنة والجماعة هم بيني خناتو تقو شرور كايا جرجتشو خنافو أمني دين إسلاما خرائر رفجرا خرائر رفقبا وانما إبهند خقافتو قمنو فيسبوك في جوجل الراودون تين علماء أهل السنة علماء ربانية ور رب صداد خنا الرايف لنا وان كبري مفتي الرتخ إخون حاجة أما تكا أما تكما في حاجة أما خيس جرتي تكا دبي خاتم بي كبري مفترت مالف خي منت أول منامت أكما علماء أهل السنة والجماعة قوتو بيتوبيا خيست أولم تتي أول من جرجيرم نبرات كونجرو خنا بود مفترت مالف دبين تمخاته أكما ريف شيء نجان مفتي خنا دقيق كبري باسني مال قدو برباد جرخون wanni qabri isaanitti wajji dhufeekkatti ajandaa godhuu barbaadaniif
مفتي خنا مال قدو بربادن والنهارين تقوان انجريجا خنافو أمني أهل السنة والجماعة علماء إنكو قردون هندي ديم على لا بيجوتو إثيوبيا خيستي حريمة في لفايفرت أولا من خيست اللي متأمم من خيس جان من استوني دندما جان علماء إنه يمني جراني من خيس سامتي مورا مالك أفيتن بتتني موتمان هيما خنفي لفقبري تو كارتن اتبه مورا حريمة إساني خيست أولا من warri achinuu haa bahanii juun kun ni dhumna malee hin baafnu akka qabrii eenyu baaftanitti baaftanii lammadammoo qabrii muftiidha tanarratti ajandaan kun wanni ka'eef hayyee muftii kana eega kolfee dhaqanii maal godhuu barbaadanii kajuu ummata ahla sunna wal jamaa keessa mataa keessa naanna'aa jira jechuu maal godhuu barbaadanii ture otoo kolfee geessinee jirre har'aan tan saree nyaachisanii waraabessaan nyaata jaanii nurratti taphatuudhaa deeman jechuu kanaafi beekumsa ulamaa irraa fudhadhaa waa'een qabrii dhumtee jirte asirratti amma booda ajandaan qabriin jiru tan beekaa jechuu wassalaamu alaikum wa rahmatullahi wa barakaatu